የሚደባደብ ሰው የለም፣ አንገት የሚቆልፍ ሰው የለም፣ ራስ የሚያስት ሰው የለም። ውዱ ባሌ ፈጣሪ እንኳን አተረፈ። ልብሽ ልክ እንደጻለሽ ንጹህ ነው። ያው ልባችሁን እንዳትነጠቁ ተጠንቀቁ ይሌለ። ቆይ ልከረብኝ ሳራው ስጋው የሆነ የማናውቀው ሰው ስፖርት እየሰራ ነበር። ወይኔ ማለት ልትሞት ስታጣጥር እያየኋት ነበር። ወይኔ ሮቤል ጭራሽ ሰው ቀጥሮ ያስደበድቡኝ። ገብታ አባይን እንድትረብሹ አልፈልግም። ስለዚህ እኔን ማትፈራበት ማኪ አስቢበት። በጣም ትልቅ ለውጥ ነው። ፍቅረኛሽ በጣም ደፋር አድርጎሻል። እንዴ መታችኋል እንዴ? ለልቲ አቶ ኪዳኑ እንዴት ናቸው? ደህና ነው። እንዴ ማን ቆይ አንቺ ምንም አትጠይቂኝም እንዴ? እጠይቅሻለሁ ልዕልት፣ ግን ከአባዬ በፊት ስለ እናትሽ ነው ማወቅ የምፈልገው። ስለማዬ ማለቴ ስለሟች ምን ማወቅ ፈለግሽ? ሟች እማዬ እንዴት እንደሞተች ንገሪኝ። እንዴ ማኪ ዛሬ ደግሞ ምን አይጠየቅ ነው የምጠይቂኝ? ያው ታማ ደም ግፊት ነው። በቃሽ ልዕልት፣ ለመጨረሻ ጊዜ ነው የምጠይቅሽ። እማዬ ሞታለች? እየጠበቅኩሽ ነው ልዕልት። ቆይ ለምን ጠይቅሽ? ማለት የጠረጠርሽው ነገር አለ? ስለማዬ የሆነ ሰው ነግሯችኋል? ሞታለች ወይ? አሁንስ አብዛችሁት። ቆይ ምን እያላችሁ ነው? ግራ አታጋቡ። ሞታለች ብዬ ስንቴ ነው ደጋግሜ የምነግራችሁ? ማኪ በቂ ሰማሽ ይመስለኛል። በቃሽ ልዕልት። እንዴት ይሄን ያክል ጊዜ አይኔን እያየሽ ተዋሽኛለሽ? እውነት በጣም ታሳፍሪያለሽ። ከዚህ በላይ ዋንሰማ ጥሩ ነው። ለማንኛውም ልጃት ልምጣ። አልገባኝም። ማንን ነው የሚያመጣው? እንዴ እማዬ ያስደነግጣል አይደል? ቆይ አንዴ ሁሉም ነገር ላስረዳችሁ። አንዴ ብቻ። ልዕልት ምንም ነገር ለውሸትሽ ተቀባይነት የለውም። እናትሽ መሞቷን የነገርሽ በጣም ትልቅ ውሸት። ይሄ እኮ ውሸት ብቻ አይደለም ኃጢአትም ጭምር ነው። አሁን ልጄ አጥፍታለች፣ ግን ሁሉንም ነገር ያደረገችው ለእኔ ብላ ነው። ይቅርታ። ይህ በይቅርታ እኮ የሚታለፍ ነገር አይደለም። እናንተን አይደለም ይቅርታ የምጠይቀው፣ እናቴን ነው። ምን ማለት ነው? አልገባኝም። ለምንድን ነው እኔን ይቅርታ የምትጠይቂኝ? አዎ ከእናንተ በላይ እናቴን አስከፍቻታለሁ። በህይወት እያለች በቁም ገድያታለሁ። እማይቅር በይ ልጄ። ሁሉም የአንቺ ጥፋት አይደለም። እኔም የዘራሁትና ያጨድኩት። ለሁላችሁም ጥሩ አልነበርኩም። ምንም ቢሆን ክፋትን በክፋት መመለስ አልነበረብኝ። ምንም ቢሆን እናትነትሽን መርሳት አልነበረብኝ። ይቅር በይ። ይቅርታ። ትንሽ በአንቺ ትንሽ ጸጸት የኔ ትልቁ ኃጢአት ነው ገዝፎ የታየኝ። ይቅር በይ ልጄ። ይቅርታ አንዴ ላቋርጣችሁ። እኛን እኮ በጣም ነው ያዋሻችሁት። ቢኒያም እውነቱን ነው። እምነታችንን ስብርብር አድርጋችሁታል። በተለይ ደግሞ ልዕልት። አውቃለሁ እናንተን ይቅርታ መጠየቅ እንኳን ድፍረት የለኝም። ይቅርታ አድርጉልኝ። ማኪ፣ ቢኒ፣ እኔ ከእናንተ ጋር መኖር አይገባኝም። ምክንያት አይደለም ግን በቃ እናቴ እንዳትሞትብኝ ብዬ ነው አሸዋችሁ።
አባዬን ከዚህ ይዘን እንውጣለን ነው። አልጠላውሽም ልዕልት። አሁንም ለእኔ ልክ እንደ እህቴ ነሽ። ማቲ ምን እያደረግሽ ነው? ቢኒ ለልዕልት እድል ልንሰጣት ይገባል። ማኪ አስቢበት። ማኪ ቢኒያም እውነቱን ነው። ድጋሜ ለእኔ እድል ሰጥቶ መኖር ቀላል ላይሆን ይችላል። በቃ ምንም ማድረግ አልችልም። እኔ እንደዚህ ነኝ። ለወደድካቸው ሰዎች ሁሉ ቦታ አለኝ። ግን እኮ ምንም ግን እኮ የለውም ልዕልት። በቃ እዚህ ሆነሽ ልትክሽን ይገባል። በዛ ላይ ደግሞ አባዬ እንደዚህ ሆኖ እያየሽው የትም ጥለሽው ልትሄጂ አትችይም። ማኪ እውነታል። ስለ አቶ ኪዳን አስቢ፣ ስለ እናትሽም አስቢ። በዛ ላይ ደግሞ እሷ እዚህ መሆኗ ለድነቷ ጥሩ አይደለም። አዎ እኔም ወደ ትውልድ ሀገሬ ሊሄድ ወስኛለሁ። ለሁሉም ነገር እዛው ይሻለኛል። እሺ እማዬ፣ አባዬን አናግሩና በቃ እንሸኝሻለን። ውዱ ባሌ ፈጣሪ እንኳን አተረፈ። ሀዘኑን መቋቋም አልችልም ነበር። ኪዳኔ መጣሽ እንዳልማዝ? አዎ መጥቻለሁ፣ ግን ልሄድ ነው። ምን ማለት ነው? እኔንስ ለማን ጥለሽ? እሱን ሳላስበው ቀርቼ መሰለ፣ ግን አይሆንም። ልዕልቴም ትንሽ ልቧ ተመልሷል። እዚህ ሆኜ ልበርዛት አልፈልግም። እኔስ? አንተማ ሲሻልህ ትመጣለህ። እዛው ትዳራችንን የያዝንበት አገር በሰላም እንኖራለን። እሱ ሳይሻለን አይቀር። ቆይ ለምንድን ነው እንደዚህ የምታይኝ? ግን ስንት ዓመትሽ ነው? ይህ በሆነ አይነት ጥያቄ ነው። ገርሞኝ እኮ ነው። ልብሽ ልክ እንደጻለሽ ንጹህ ነው። ያው ልባችሁን እንዳትነጠቡ ተጠንቀቁ የለ። ለዛ ነው። ሰፈራችሁ አካባቢ ነኝ። አሁኑ ነው ውጪ። ወዴት ነሽ? መዋሸት እንደማይቻል አረሳሽም አይደል? እሺ እንደዛ ከሆነ የት እንደነበርኩና ምን ሳደርግ እንደነበር ስመለስ ብነግራችሁስ? ቃል ትገቢያለሽ? ቃሌ ነው። ዛሬ ደግሞ ሰላምታም የለም እንዴ? ይቅርታ፣ ሀሳብ እኮ ይዞኝ። የምን ሀሳብ ውስጥ ፍቅር ያዘች ነው? ልዕልት እየሰማሽኝ አይደለም? ምን አልከኝ? እውነት ልብሽ ጠፍቷል። ምንድነው እንደዚህ የሚያሳስብሽ? እሺ አሁን እሱን ተውና ለምንድን ነው የፈለከኝ? እሱ ነገር በጣም ተቀየርሽብኝ። የተፈጠረ ነገር አለ? ምንም የለም። አሁን የመጣህበትን ጉዳይ እናውራ። እኔማ እናትሽን ስላተረፍኩልሽ የምታመሰግኝ ይመስለኛል። ለነገሩ ተይው፣ የአንቺ ጉዳይ እኔ ጉዳይ ሆኗል። አሁን ስለ ቀጣይ እቅዳችን እናውራ። የምን እቅድ? ዛሬ በጣም ነው ግራ የገባሽኝ። ቆይ ሁሉንም ልካቸውን አሳያቸዋለሁ ስትይ አልነበር እንዴ? በቃ እንደዛ የሚባል ነገር የለም። እኔ ሁሉንም ነገር ትቼዋለሁ። ምንድን ነው ያልሽው? አሁን እውነት ላይ መስል ይችላል፣ ግን ሁሉም በጊዜ ሂደት ይገባል። ሰላም ሁኑ። ቆይ እሺ፣ ሁሉንም ነገር ተይው። የኔና አንቺ ነገርስ? የኔና አንቺ ነገር? ልዕልት፣ እኔ አፍቅሬሻለሁ። አብረሽኝ እንድትሆኝ ይፈልጋለሁ። በጭራሽ አይሆንም። እኔ አንተን ልጠቅም ነበር የፈለኩ። አሁን ደግሞ ሁሉም ነገር አብቅቷል። ወይኔ ሮቤል፣
ቆይ ለምንድን ነው ሰው የሚያድገው? ስላለፈው ጉዳይ ለምንድን ነው የማታወራው? ቆይ ለምን አትጠይቀው? በጣም ቀላል ነገር እኮ ነው። ባለፈው ከሌሊት ጋር የት ነው ያየኋችሁ? አለቀ በቃ። ማግኘት ብለሽ አታካብጂ። በቃ ጠይቅ። ምን አልሽኝ? ሰማኸኝ እንዴ? ምን? ከሌሊት ባለፈው ለምን የት ነው ያየኋችሁ? ምንድን ነው ያወራሽ? ማለቴ ባለፈው ከሌሊት እማዬ ተዘጋጀሽ? አዎማ ጨርሻለሁ። እሺ በቃ እንሂድ። ቅድም ሮቤል ነበር መልዕክት የላከልኝ። እናም ደግሞ አግኝቼው ነበር። ሁሉንም ነገር አስረድቼዋለሁ። ግን ያው እሱ ደስተኛ ባይሆን ጥሩ አድርገሻል ልዕልት። እማዬ በቃ ሰላም ሁኚ። ሰላም ሁኑ ልጆቼ። አሬ ብለሽ እንዴ የት ነው የምትሄደው? የኪዳኔ መድኃኒት ላመጣ ነበር። ምነው ችግር አለ? አይ የለም የለም። ልከተላችሁ አይደል? አባዬ ደግሞ ብቻ ቆይ አይሆንም ማለት ምን ማለት ነው? ወይኔ ሮቤል ተጫወተችብኝ። እኔ እኮ ለሷ ስለ አለቃን ከድቼዋለሁ። እናቷን አትርፌላታለሁ። አይኔ እያየማ ችግር ውስጥ አትከችኝም። ወይኔ ልዕልት፣ እንዲህማ በቀላሉ አንላቀቅም። እንዲህማ እንደ ጅል አትቆጥሪኝም። መጣሁልሽ። ወንድሜ እውነት በጣም ናፍቀኸኛል። አንተ ትተኸኝ ከሄድክ በኋላ ብዙ ነገሮች ተፈጥረዋል። አውቃለሁ አንግባባ፣ ግን ቢያንስ እንደዛም ቢሆን ከኔ ጋር ብትሆን ደስ ይለኝ ነበር። መከታዬ ትሆነኝ ነበር። ይኸውልህ ወንድሜ ቢኒያም ታውቀዋለህ? ለአባዬ የሚሰራልኝ ሰው ማለት ነው። ብታይ በጣም ነው የማፈቅረው፣ በጣም ግን በቃ እሱ ውስብስብ ያለ ሰው ነው። አሁን አምነዋለሁ ስል ወዲያው ደግሞ እንድጠራጠረው ያደርገኛል። በቃ የደበቀኝ ነገር አለ። እውነቴን የደበቀኝ ነገር አለ። እንዴ ቆይ እስኪ ስማኝ። የደበቀኝ ነገር ባይኖር ኖሮ እኔን ትቶ መውጣት፣ ተደብቆ ስልክ ማውራት ለምን አስፈለገው ነበረ? ለምን ያስፈልገዋል እኮ? አየህ ልክ ነኝ አይደለ? አዎ ልክ ነኝ። እኔ እኮ እሱን እንዳይከፋው ብዬ ምንም ነገር አለ ማለት ያው ሳላምነው ስቀር ይከፋዋል ብዬ ነው። በዛ ላይ ደግሞ ማንም እንደሌለው ነው የሚነግረኝ። አምነዋለሁ ግን እሺ ቆይ ንገረኝ፣ አሁን ምን ተሻለኝ? ንገረኛ። የታለች ጥሪያት? አንተ እዚህ ምን ታደርጋለህ? የታለች? አሁኑኑ ጥሪያት። ስለ ልዕልት ነው የምታወራው? አዎ አሁኑኑ ውጪ ቢያት። አለበለዚያ ምን? ለሚፈጠረው ነገር ምንም ኃላፊነት አልወስድም። ሰማኛለህ? በመጀመሪያ ልዕልት እዚህ የለችም። ሲቀጥል ደግሞ ይሄ የአባቴ ቤት ወይም ደግሞ ያለቃ ቤት አይደለም ዘው ብሎ የምትገባው። እንዴት እንደምገባ ሌላ ጊዜ ትነግሪኛለሽ። አትሰማኝም እንዴ? ቤት ውስጥ የለችም አልኩህ እኮ።
ትሰሚኛለሽ? ከዚህ በላይ አትፈታተኝ። ገብተህ አባዬን እንድትረብሸው አልፈልግም። ስለዚህ እኔንም አትፈታተን። በጣም ትልቅ ለውጥ ነው። ፍቅረኛሽ በጣም ደፋር አድርጎሻል። እቺኛ ለምቺ መቼ? አሁን ይኸውልህ የማላደርገው መስሎ ከሆነ በጣም ተሳስተሃል። እሺ እየጠበቁሽ ነው። ምቺ እረፍ ብያለሁ። አረ ራሱን ስቶ ነው። ወይኔ አንተ አባዬ ተኝቷል። አትጩህ እንዴ! እማ አንቺ ነሽ እኮ ቀድመሽ የቀወጥሽው። ግን ቆይ አንተ ማነህ? ሲኞሪታ ማለቴ ልዕልቴን ፈልጌ ነው የመጣሁት። ወይኔ እንዴ! አባዬ ተኝቷል ብለሻል ነበር እንዴ? አንተን አይደል የገደልከው? ወይኔ ባባ! እንዴ ዶሮ መሰለሽ እንዴ ሞቶ የሚንቀሳቀሰው? ጭሮ ነው እንዴ? አሁን ዶሮ አይደለም አላልክም እንዴ? ምንድን ነው የሚጭራው? አረ ቢጊዮርጊስ! እንዴ ቆይ ምን አይነት የስግጥና ፕሮማክስ ነው? አገባቢን ትጨርቢዋለሽ እንዴ? እኔ ምን እንደምትል ምንም አልገባኝም። ቆይ ሞታል ነው እንዴ የምትለኝ? በግድ ልታሳምኝኝ ነው እንዴ? ራሱን ስቶ ነው ይነሳል። አሁን ከፈለግሽ ከፍተዋለሁ። በንግግር እንገለዋለን። እኔ ማንም እንዲሞት አልፈልግም። እኔ ሰው መግደል አልወድም። እና እኔን የምወደው ወይኔ ባባ በንግግር እንገለዋለን ማለት ያው አውርተን እንስማማለን ማለት ነው። ማኪ ልጄ ወይኔ ጉዴ ፈላ። አባዬን ቀሰቀስኩት። ታዲያ እንደዚህ ቀወጥሽው አይደለም አባትሽ ሬሳ አይነሳም? አሁን ወደዚህ ሳይመጣ ገብቼ ማሳመን አለብኝ። ቶሎ በል ውሸት ንገረኝ። ቶሎ በል ውሸት አምጣ። ቶሎ በል። ምን አምጣ? ውሸት ማለቴ ነው። ለምን እንደ ጮክ መጠየቁ አይቀርም። ወደዚህ እንዳይመጣ አድርገው እባክህ። ቶሎ በል ንገረኝ። ማኪ ልምጣ። ቶሎ በል። ጭዌ እያየሁ ነበር። ጭዌ? ለካ ኔፓንሽ በቃ ኳስ እያየሁ ነበር። አዎ በጣም ውሸታም ነህ። እስቲ ገርቢያት። በጣም ጎበዝ ነህ ለማለት ነው። መጣ አትነሳ አባዬ። ተኛ። ኡፍ ደረስኩብህ። ስጠራሽ አልሰማሽኝም እኮ ልመጣ ነበር። የምን ድምፅ ነው ከእንቅልፍ የቀሰቀሰ? ኳስ፣ በጣም የሚገርም ኳስ እያየሁ ነበር አባዬ። ምን አንቺ ልጄ? መጫወት ጀመርኩ እኮ ማለቴ ማየት። ይገርማል። ደግሞ የማን ደጋፊ ነሽ? ጨዋታውስ ማን ከማን ነው? አዎ ሜሲና ማንቸስተር። ሜሲ ከማንቸስተር ነው ያልሽው? አባዬ አስጨነከኝ እኮ። በቃ ይቺ ስጨርስ እመጣለሁ። ተነሳ እንዴ? እንዲህ በቀላሉማ አይነሳም። ቴክኒክና ታክቲክ ተጠቅሜ ነው የቆለፍኩት። በቃቸው ማይ በቃ ልጄ በቃ
እንዲህ ዝም ስትይ አይቼሻለሁ ማለት እንዴት ዝም ስል አይተኛታል? እዛ ማለት ሳይሆን ሁሉ ነገር ዝም ሲል አይቻላል። አይምሮ ወደ ኋላ ለመመለስ አልቻለም። ጸጸት ነው የሚሰማኝ። መመለሻ ምልክት ጸጸት ነው። ከልብሽ ከሆነ ግን በጣም ጥሩ ነገር ነው። ተስፋ አደርጋለሁ። አረሳውምና ላመሰግንሽ እፈልጋለሁ። ማለት ስለ ብሩ ነው? አዎ በእርግጥ ላንቺ ቀላል ሊሆን ይችላል። ለኔ ግን በጣም ቀላል ነገር አልነበረም። ብዙ ነገር ነው ከቨር ያደረገልኝ። ስለዚህ ላመሰግንሽ እፈልጋለሁ። እኔን ሳይሆን ማኪና መስግናት ቢል። ማኪና ብሩ ምን ማገናኛቸው? ያ ገንዘብ አምጥቼ የሰጠሁ ብዙ ነገር ያደረገልህ የማኪ ገንዘብ ነው። እሷ ለአባዬ አዝና የሰጠችውን ገንዘብ ነው እኔ ካለ ፈቃድ ወስጄ ላንተ የሰጠው። እኔ አላምንሽ። ለዚህ እኮ ነው ጸጸት ያንሰኛል። ኖ እንደዛ ማለት ፈልጌ አይደለም፣ ግን በጣም ስለገረመኝ ነው። ቢኒ ከኔ መስማት የሌለብህ ምክር ይሆናል፣ ግን ማኪን አትደብቃት እሺ? ሳላስበው ቀረቼ ይመስልሻል? እና ታዲያ ለምን አትነግራትም? አይ አሁን እንኳን አይሆንም። ሁሉንም ነገር ካወቀች ደግሞ ተራስዎን ተጠያቂ ታደርጋለች። ስለዛ ደግሞ እንድታረጋት ነው። እሺ በቃ አሁን ለማንኛውም ቶሎ እንሂድ። የአባዬ መድኃኒት ገዝተን ደግሞ ማኪ ብቻ ነው ይቻላል። ቆይ ምንድን ነው ፍጠር የሚልሽ? ጉዳዩ ትንሽ ውስብስብ ነው፣ ግን በቃ ጥሩ አይደለም። ቆይ ግን አንተ ማን ነህ? አንቺ ፉዞ ነገር ነሽ እንዴ? የሆነማ የጎደለሽ ነገር አለ። ለመጨረሻ ጊዜ ልንገርሽ፣ ባባዬ ስትይ ወዬ ወዴት እንዴት እልሻለሁ? ስምን አይደለም እባክህ። እዚህ ቤት ምን ትሰራለህ ያልኩህ? እኔማ የፈላፈውን ቀየንና ቤተሰቦቿን ሳፈላልግ እዚህ ነው አሉ። እናም ሸከተፍ እያልኩ ስመጣ ሀጅሪ ጨለልን እዚህ ያገኘሁሽ። እናም የሌለ ደባቡ ተመቼኝ ነው ብለሽ እናም ሰምቼ ቀረው። ግማሹ ያልከው ገብቶኛል። ሹክረን ጋድ ይበቃሻል ግማሹ። ወይኔ ይሄን ልጅ ምን እናድርገው? ቆይ ራሱን ስቶ ቀረ እኮ። ይመንጨቅ እንዴ? ምን ማለቴ ልከፋፍተው? እሺ አንቺ ውሻ ቆልፈው እንዴ! ቆይ እንዴት እንደዚህ ልታደርገው ቻልክ? ያው እንግዲህ ማስተርሴን ያዝኩት ባንክ ነው። ቆይ እኛ ሀገር ይሰጣል እንዴ? እኔ መማር ፈልጋለሁ። ለተወሰኑ ሰዎች ነው የሚሰጠው። ያው አንቺ ደግሞ ባህሪሽ ታይቶ እኔ አስተምርሻለሁ። እሺ በቃ አሁን ይሄን ልጅ አስነሳውና ቀለል ያለ ቅጣት ቅጣው፣ ሁለተኛ እዚህ ቤት እንዳይደርስ። ምን አይነት ይሁንልሽ እንዴ? ኧረ እንደሱ አይደለም በፍጹም። እና ታዲያ ሌላ ምን ሊያስተምሩ ይችላል? እኔ እንጃ። መጣል። ቆይ ወይም ደግሞ ድብን አድርገን እንቆንጥጠው እንዴ? ወይኔ በጊዮርጊስ አንቺማ ጨለል ነገር ነሽ። በቃ እሺ ተስማምተናል። አሁን እንደምንም ብለህ ብቻ አንቃልኝ። አንቺ ውሻ የምታውሽ እንዳይመስልሽ። ምንድን ነው ያደረግሽ? አንተ ምንድን ነው ሙጥኝ አልክሳ? ወንድ ከሆንክ ከኔ ጋር ነው። አንተ ቅድም ሰው የጠየቀ ልጅ አይደለ እንዴ? እንዴ በየ አንቺ ነሽ እንዴ? ቆይ ስራው አልቆልሽ ነው እንዴ በጊዜ መጣሽ? እንዴ ትታወቃላችሁ እንዴ? እመኝኝ አለቃችሁ፣ ዋጋ ነው ማስከፍላችሁ። አስተማሪ የሆነ ቅጣት ቅጣው። አይቆንጠጥም። ይህ ነው እሺ የአስተማሪ ቅጣት። እመኝኝ አለቃችሁ፣ እገላችኋለሁ። ወይኔ ሮቤል፣ ጭራሽ ሰው ቀጥሮ ያስደበድቡኝ። አላወቁኝም ማን እንደሆንኩ። በአንድ ቃል ነው ቤታቸውን ፍርስርሱን ማወጣላቸው።
ምን ነው ልጄ? ያስጨነቀሽ ነገር አለ እንዴ? አይ አባዬ ምንም የለም። እርግጠኛ ነሽ? አይ አባዬ የለም። እውነቴን ነው፣ ምንም የሚያስጨንቀኝ ነገር የለም። የሚደባደብ ሰው የለም፣ አንገት የሚቆልፍ ሰው የለም፣ ራስ የሚያስት ሰው የለም። ሁሉም ነገር ሰላም ነው። ምንም ነገር አልፈራውም። ወይ አንቺ ልጅ፣ ለማንኛውም መጸዳጃ ቤት ደርሼ ልምጣ። እንዲህ አባዬ አይሆንም፣ ካየው ትፈራዋለህ። በዛ ላይ ደግሞ ነርሶ ተጠንቀቁ ብላለች። እኔ ራሱ ሳይው በጣም ነው የምፈራው። ስለማን ነው የምታወሪው? አልገባኝም። እንዴ ስለማን ነው አወራው? አይ ዘንድሮ ልጅ፣ አሁን ስለፈራሹ ነገር እኮ እያወራሽ ነበር። መጸዳጃ ቤቱ ነው አባዬ። እውነት በጣም እኮ ነው የሚያስፈራው። እውነት እዛ ከገባ በጣም ትፈራለህ እንዴ። እስከዛም ደግሞ እሱ ይወጣል ማለቴ ይጸዳል። እስከዛ በይሽ ልጅ፣ እንዳልሽ ይሆንልሽ። ልክ ነኝ? ራሱ ነው። እስቲ አዎ ራሱ ነው። በቃ እሺ ወደ ቤት እንሂድ። ምንድን ነው የሚያስቅ ነገር ተናገር። ቶሎ እንግባ ያልሽው አባትሽን ለማየት ነው? ማኪና ልዕልት፣ እኔን ለመቋቋም ፈጣሪ አቅሙን ይስጣችሁ። ልጅ ሮቤል፣ በዚህ ውድቅት ሌሊት ለምን እንደፈለከኝ እስኪ ንገረኝ። ትልቅ መረጃ አግኝቻለሁ። በል ተናገር። የምን መረጃ? የልዕልት እናት ተርፈዋል፣ አልሞቱም። ምን? ቆይ ምን ማለት ነው? የዛን ቀን ራስ አይደል በእጄ ጨረስካት? እኔም እንደዛ ነበር የመሰለኝ። በቃ ልትሞት ስታጣጥር እያየኋት ነበር። ለማንኛውም ጠዋት ነው። ምን ችግር አለ? አዎ አለ። ድምጽ ቀንስ። ምን አይተሽ ነው? ለምንድነው? ቆይ ልንገርብኝ። ዛሬ ስጋው የሆነ የማናውቀው ሰው ስፖርት እየሰራ ነበር። ወይኔ አላውቅም። እሱም ውስጥ ስንገባ ነው የማውቀው። እንደዚህም አይሆንም። ምናልባት የሸዋን ግዘው ወይም ደግሞ የሮቤል ተላላኪ ሊሆን ይችላል። መጠንቀቅ አለብህ። ቤተሰብ ልጠብቅ ነው። ቢኒ